የባዶነት ስሜት፣ ከባድ የሆነ ውስጥን ጨምድዶ የሚይዝ ስሜት። ግንኙነታችሁ በይፋ አልቋል። እሷ መንገዷን ቀጥላለች፣ ወይም ቢያንስ እንደዛ ነው የሚመስለው። አንተ እዛው ነህ። በነበራችሁ ትዝታ ምን ባደርግ ይሻል ነበር በሚሉ ጥያቄዎች እና በማይቋረጥ የልብ ስብራት ውስጥ ተዘፍቀሃል። ለምንድን ነው ይሄ መለያየት አንተን ይዞ የሚያሽከረክርህ? ለምንድን ነው እሷ ካንተ በበለጠ ፍጥነት ሙቪ ያደረገችው ወይም ተሻግራ የሄደች የሚመስለው? ብዙ ሰዎች ወንዶች ስሜታቸውን ይደብቃሉ፣ ለዛ ነው በውስጣቸው የሚሰቃዩት ይላሉ። ይህ እውነት ቢሆንም ዋናው ነጥብ ግን እሱ አይደለም። እውነተኛው ምክንያት ከዚያ እጅግ የጠለቀ ነው። ይህ የድክመት ጉዳይ አይደለም። ይህ ያልተረዳኸው የስነ ልቦና ወጥመድ ነው። በዚህ ቪዲዮ አብዛኛው ወንድ መለያየትን መቋቋም የማይችልባቸውን 8 ስውር የስነ ልቦና ምክንያቶች በዝርዝር እንመለከታለን። እነዚህን ምክንያቶች ስታውቅ ህመሙ ለምን እንደዚህ እንደሚያምህ ትረዳለህ። ከሁሉም በላይ ደግሞ እንዴት ከዚህ ስሜት ወጥተህ ከመቼውም ጊዜ የበለጠ ጠንካራ መሆን እንደምትችል ቁልፉን ታገኛለህ። እስከ መጨረሻው ድረስ አብረኸኝ ቆይ። ምክንያቱም እስካሁን ማንም ያልነገረህንና ህይወትን ሊቀይር የሚችል እውነት ታገኛለህና። ምክንያት ቁጥር 1 የዋስትና ወጥመድ። ብዙ ግንኙነቶች የሚፈርሱት በክህደት ምክንያት አይደለም፣ የሚፈርሱት በመዘናጋት ነው። አብዛኞቻችን ግንኙነቱ ስንገባ፣ በተለይ ወንዶች አንዲት ሴት አፈቅርሃለሁ ካለች በኋላ ያንን እንደ የዘላለም ዋስትና አድርገን እንቆጥረዋለን። ጨዋታው እንዳለቀ ሰኪውር እንዳደረግናት እናስባለን። ችግሩ እዚህ ጋር ይጀምራል። ጥረት ማድረግ ታቆማለህ። እሷን መጀመሪያ ላይ ስታገኛት የነበረውን ማንነትን ትተዋለህ። በሚገባ መልበስ ታቆማለህ። ማድነቅ ታቆማለህ። መምራት ታቆማለህ። ለምን? ምክንያቱም አእምሮህ እሷ እኮ የኔ ናት የትም አትሄድም ብሎሃል። በስነ ልቦና ይህ ሄዶኒክ አዳፕቴሽን ይባላል። ትርጉሙም የሰው ልጅ አእምሮ ጥሩ ነገሮችን ሲለማመድ እነዚያን ነገሮች እንደ ተራ ነገር መቁጠር ይጀምራል። ያ አስደናቂ የነበረው ፍቅሯ፣ ያ ድንቅ የነበረው ሳቋ ላንተ የተለመደ ነገር ይሆናል። አንተ ግን የተለመደ ብለህ ስትዘናጋ እሷ በውስጧ ያ ድሮ የማውቀው ወንዴት ሄደ ብላ ትጠይቃለች። አንተ ደህና ነን ብለህ ስታስብ እሷ በቃኝ የሚለውን ውሳኔ እያሰላሰለች ነበር። ስለዚህ እሷ በመጨረሻ በቃኝ ብላ ስትሄድ ላንተ የሚሰማህ እንደ ድንጋጤ ነው። እንዴት ሆነ? ምንም እኮ አልተፈጠረም ትላለህ። ምክንያቱም ላንተ ምንም አልተፈጠረም። ላንተ ሁሉም ነገር ዋስትና ያለው ነበር። ለእሷ ግን ጥረት የሞተበት መሳሳብ የደረቀበት ግንኙነት ነበር። መለያየቱ ያመመህ ስላፈቀርካት ብቻ ሳይሆን ስላልጠበቅከውና እንደ ትልቅ ውርደት ስለቆጠርከውም ጭምር ነው። ምክንያት ቁጥር 2 የእሷ ጥገኛ መሆን። ይህ በጣም ወሳኝ ነጥብ ነው። አንድ ወንድ ግንኙነት ውስጥ ሲገባ ከሚሰራቸው ትላልቅ ስህተቶች አንዱ ማንነቱን ከእሷ ማንነት ጋር ማዋሃዱ ነው። ከግንኙነት በፊት የነበረህን ማንነት ትረሳዋለህ። ብዙ ጊዜ ወደ ውጭ መሄድ ታቆማለህ። ከጓደኞች ጋር መገናኘት ትቀንሳለህ። የራስህ የነበሩ የትርፍ ጊዜ ማሳለፊያዎችን ሁሉ ትተዋቸዋለህ። ለምን? ምክንያቱም አዲሱ ማንነትህ የእሷ ፍቅረኛ መሆን ይሆናል። ደስታ የሚመነጨው ከእሷ ብቻ ይሆናል። እሷ ስትስቅ ትደሰታለህ። እሷ ስታዝን ደግሞ ዓለም ትጨልምብሃለች። በስነ ልቦና ይህ ስሜታዊ ውህደት ይባላል። ይህ ማለት ያንተና የእሷ ድንበር ይጠፋል። እኔ መሆን አቁመህ እኛ ብቻ ትሆናለህ። ይህ መጀመሪያ ላይ ጥልቅ ፍቅር ሊመስል ይችላል፣ ነገር ግን መርዛማ ነው። ምክንያቱም ከጥገኝነት ነፃ የነበረውን መሰረትን ሙሉ በሙሉ አፍርሰሃል። ስለዚህ እሷ ስትሄድ አንተ የምታጣው የፍቅር አጋርህን ብቻ አይደለም፣ አንተ የምታጣው ራስን ነው። መስታወት ስትመለከት ማን እንደሆንክ አታውቅም። ህይወትህ በሙሉ በእሷ ዙሪያ ሲሽከረከር ስለነበር እሷ ስትሄድ የህይወትህ ዓላማ፣ አቅጣጫህና የማንነትህ መሰረት አብሮ ይነቀላል። ህመሙ ከባድ የሚሆነው ለዚህ ነው። እሷን ማጣትህ ሳይሆን ራስህን ማጣት ነው። ከግንኙነት ውጪ የተሟላ ህይወት አልገነባህምና። ምክንያት ቁጥር 3 ያልሰለጠነው ስሜት። ከልጅነትህ ጀምሮ ወንድ ልጅ አያለቅስም፣ ጠንካራ ሁን፣ ስሜትን አታሳይ እየተባልክ ነው ያደግከው። ስሜትን ማሳየት እንደ ድክመት ተምረሃል። ስለዚህ ምን ታደርጋለህ? ስሜትህን በሙሉ ታፍናለህ። ችግሩ ስሜቶች እንደ ኃይል ናቸው፣ አይጠፉም። ብታፍናቸው ሌላ ቦታ በሌላ መልክ ብቅ ማለታቸው አይቀርም። አንድ ወንድ መለያየት ሲያጋጥመው ለመጀመሪያ ጊዜ ከዚህ በፊት አፍኖት የነበረው የሐዘን፣ የፍርሃት፣ የብቸኝነትና የቁጣ መዓት በአንድ ጊዜ ይመተዋል። ችግሩ ይህንን በአንድ ጊዜ የመጣ ችግር እንዴት ማስተናገድ እንዳለበት አያውቅም። ስሜቱን ተቀብሎ ተሰምቶት እንዲያልፍ ከማድረግ ይልቅ በ3 የተለመዱ መንገዶች ምላሽ ይሰጣል። አንደኛው መካድ ነው።
ምንም አልተሰማኝም፣ እሷ ምንም አይደለችም ብሎ ራሱን ይዋሻል። ይህ ጊዜያዊ ስሜት ነው። ሁለተኛው ቁጣ ነው። ስሜቱን ወደ ንዴት ይቀይርና እሷን ወይም ሌሎችን መውቀስ ይጀምራል። ሶስተኛው መጠመድ ነው። ህመሙን ለማቆም እሷን እንዴት እንደሚመልሳት በማሰብ ይጠመዳል። ወይም ደግሞ በአልኮል፣ በአደንዛዥ ዕፅ ወይም ከልክ ያለፈ ስራ ውስጥ በመደበቅ ህመሙን ለማደንዘዝ ይሞክራል። በዚህም ግለሰቡ ስሜቶቹን ለይቶ የመረዳትና በቃላት የመግለጽ ችግር ውስጥ ይገባል። ስሜትህን መግለጽ ስላልቻልክ ስሜትህ ይቆጣጠርሃል። እውነተኛ ጥንካሬ ማለት ስሜትን ማፈን ሳይሆን ስሜቱን እየተሰማህም ቢሆን ህይወትን መቀጠል መቻል ነው። ህመሙን እየተሰማህ ጅም መሄድ፣ ስራህን መስራት፣ ራስን መገንባት መቻል ነው። አብዛኛው ወንድ ይህንን ስላልተማረ በመለያየት ጊዜ ይፈርሳል። ምክንያት ቁጥር 4 ውድቅ መሆንን ከመዋረድ ጋር እኩል ማድረግ። ይህ በጣም ጥልቅ ስነልቦናዊ ነጥብ ነው። ለብዙ ወንዶች መለያየት የፍቅር ማጣት ብቻ አይደለም፣ እሱ የሽንፈት ያህል ይቆጠራል። የወንድ ኢጎ ወይም የራስ ዋጋ በአብዛኛው የተገነባው በማሸነፍ በመቻልና ተፈላጊ በመሆን ላይ ነው። እሷ ስትሄድ፣ በተለይ እሷ ግንኙነቱን ያቋረጠችው ከሆነ አእምሮ የሚተረጉመው አንተ በቂ አልነበርክም፣ ተሸንፈሃል፣ በሌላ ወንድ ተተክተሃል፣ ምንም እንኳን ባትተካህም ማለት ነው ብሎ ነው የሚያስበው። ይህ በስነ ልቦና ናርሲሲስቲክ ኢንጁሪ ተብሎ ሊጠራ ይችላል። ይህ ማለት አንተ ናርሲሲስት ነህ ማለት ሳይሆን በራስህ ላይ የነበረህ ግምት ወይም ኢጎ ላይ እንደደረሰ ጥቃት ወይም ቁስል ነው የሚሰማ። ህመሙ የፍቅር ሳይሆን የክብር ህመም ይሆናል። ለዚህም ነው አንዳንድ ወንዶች ከፍች በኋላ እጅግ በጣም የሚናደዱት፣ የሚሳደቡት ወይም ደግሞ እሷን እንዴት እንደተሳሳተች ለማሳየት የሚሞክሩት። ይህ ሁሉ መከራ የተጎዳውን ኢጎ ለመጠገን የሚደረግ ነው። በራስ መተማመንና ኢጎ የተለያዩ ናቸው። ኢጎ ያለው ወንድ ውድቅ ሲደረግ ይሰበራል። በራስ መተማመን ያለው ወንድ ግን ውድቅ መሆንን እንደ የዋጋ መለኪያ ሳይሆን እንደ የአቅጣጫ መቀየሪያ ይወስደዋል። እሷ ካልፈለገችኝ እኔ የምፈልገውን የማትፈልግ ሴት ናት ብሎ ይቀጥላል። አንተ ግን በኢጎ ስለተመታህ ህመሙ ከባድ ሆኖብሃል። ምክንያት ቁጥር 5 የአእምሮ ጥንካሬ እጦት። የዘመናችን ትልቁ ችግር ምቾት ነው። ከልክ በላይ ምቾትን እንፈልጋለን። ከትግልና ከብቸኝነት እንሸሻለን። አንድ ወንድ ግንኙነት ውስጥ ሲገባ እሷ የምቾት ቀጠናው ትሆናለች። ከባዶነት፣ ከብቸኝነት፣ ከህይወት ፈተናዎች ማምለጫው ትሆናለች። ስራ ሲያስጨንቀው ወደ እሷ ይሮጣል። ዓለም ሲከብደው በእሷ ይጽናናል። እሷ ስትሄድ ግን ያ የምቾት ቀጠና በአንድ ጀንበር ይፈርሳል። አሁን ምን ቀረ? ያ ስትሸሸው የነበረው ብቸኝነት፣ ያ ስትሸሸው የነበረው ባዶነት። አሁን ከራስ ጋር ፊት ለፊት መጋፈጥ አለብህ። የአእምሮ ጥንካሬ የሌለው ወንድ ይህንን ጸጥታና ብቸኝነት መቋቋም አይችልም። አእምሮ ባዶ ይሆናል። ይህንን ጸጥታ ለመሙላት ወዲያው ወደ ሌላ ሴት፣ ወዲያው ወደ ፖርኖግራፊ ወይም ደግሞ ወደ ሱስ ይገባል። ምክንያቱም ብቻውን መሆንን፣ ከራሱ ጋር መነጋገርን፣ ህመሙን ተቀብሎ መብሰልን አልተማረም። መለያየት የአእምሮ ጥንካሬህን የሚፈትን ፈተና ነው። ይህንን ብቸኝነት ከተጠቀምክበት ራስን እንደ አዲስ የምትገነባበት ወርቃማ ዕድል ነው። ብቸኝነት ወንድነትን የምትፈትሽበትና እንደ አዲስ የምትገነባበት እሳት ነው። ብቻውን መቆም የሚችል ወንድ ማንንም ማጣትን ዳግም አይፈራም። አንተ ግን ምቾትን ስለተነጠቅ እየተሰቃየህ ነው። ምክንያት ቁጥር 6 እሷን ብቸኛ የደስታ ምንጭ ማድረግ። ይህ ከማንነት ጋር የተያያዘ ቢሆንም ለብቻው ሊታይ የሚገባው ነጥብ ነው። አንድ ወንድ ሙሉ ስሜታዊ እርካታውን ከአንድ ሰው ብቻ ሲጠብቅ ራሱን ለከፍተኛ አደጋ ያጋልጣል። እስቲያስበው፣ መኪናህ እንዲሰራ ቤንዚን ያስፈልጋል። ያ ቤንዚን የሚገኘው ደግሞ ከአንድ ነዳጅ ማደያ ብቻ ቢሆንስ? ያ ነዳጅ ማደያ ቢዘጋ ምን ትሆናለህ? ትቆማለህ። አብዛኞቹ ወንዶች የሚያደርጉት ይህንኑ ነው። የደስታ ቤንዚናቸውን የሚያገኙት ከእሷ ብቻ ነው። ሙሉ መሆንና ደስታ የሚገኘው ከብዙ ምንጮች ነው። ከዓላማህ፣ ከስራህ፣ ከጓደኞችህ፣ ከቤተሰብህ፣ ከአካል ብቃትህ፣ ከመንፈሳዊ ህይወትህ እና ከራስህ ጋር ካለ ግንኙነት። አንተ ግን እነዚህን ሁሉ የደስታ ቧንቧዎች ዘግተህ ሁሉንም ነገር ከእሷ ብቻ ጠብቀሃል። እሷ ስትሄድ የደስታ ምንጭህ ሙሉ በሙሉ ደረቀ። አሁን የተሰማህ ህመም የፍቅር ህመም ብቻ አይደለም፣ የደስታ ረሃብ ነው። ዓላማው ላይ ያተኮረ፣ ከጓደኞች ጋር የሚገናኝ፣ ጤናውን የሚጠብቅ ወንድ ሴት ስትሄድ ያዝናል፣ ነገር ግን አይፈርስም። ምክንያቱም አሁንም ደስታ የሚያገኝባቸው ሌሎች ምንጮች አሉት። አንተ ግን ሁሉንም ነገር በአንድ ካርድ ላይ ስለተጫወትክ ካርዱ ሲወሰድ ባዶ ሆነ ቀርተሃል። ምክንያት ቁጥር 7ና ወሳኙ ነጥብ የሴቶችን ተፈጥሮ አለመረዳት። እሺ አሁን ትኩረትን በደንብ ስጠኝ። እስካሁን ያወራናቸው ችግሮች ሁሉ ማንነትን ማጣት፣ መዘናጋት፣ ስሜታዊ አለመረጋጋት የሚመነጩት ከአንድ ትልቅ ስህተት ነው። የሴቶችን ተፈጥሮና የፍቅርን አሰራር ካለመረዳት። ብዙ ወንዶች ሴቶች ያለምንም ቅድመ ሁኔታ እንዲወዷቸው ይጠብቃሉ፣ ልክ እንደ እናት ፍቅር። ይህ ትልቅ ስህተት ነው።
የእናት ፍቅር ነው አንኮንዲሽናል የሚሆነው። ይህም ማለት ያለምንም ቅድመ ሁኔታ የሚሆነው። ወንድ ሲያፈቅርም በአብዛኛው አንኮንዲሽናሊ ሊሆን ይችላል። አንተ አንዴ ከወደድካት ብዙም ነገር ሳትቀያየር ትወዳታለህ። የሴት ፍቅር ግን ሁኔታዊ ወይም ኮንዲሽናል ነው። ይህ መጥፎ ነው እያልኩ አይደለም፣ ተፈጥሮ ነው። የሴት ፍቅር የተገነባው በስሜት ላይ ነው። እሷ ከአንተ ጋር የተዋሃደች የተሳበችና የተከበረች ሆኖ ሲሰማት ነው የምትወድህ። እነዚህ ስሜቶች ሲጠፉ ፍቅሩም አብሮ ይጠፋል። አንተ አንድ ጊዜ ያፈቀረችኝ ጨዋታው አለቀ ብለህ ስታስብ እሷ በየቀኑ አሁን የሚያሰው ነው ብላ ትገመግማለች። አንተ ስትዘናጋ፣ ጥረት ስታቆም፣ ራስን ስትጥል እሷ አንተን መመልከቷን አታቆምም። ያ መሳሳብ ሲጠፋ፣ ያ ስሜታዊ ግንኙነት ሲሞት ፍቅሯም አብሮ ይሞታል። እሷ የምትሄደው ሌላ ወንድ ስላገኘች ብቻም ሳይሆን ከአንተ ጋር የነበራት ስሜት ስለሞተ ነው። አንተ የምትጎዳው እንዴት ሄደች እኔ እኮ አፈቅራታለሁ ብለህ ስለምታስብ ነው። አንተ ማፍቀርህ ለእሷ እንድታፈቅርህ ምክንያት አይሆንም። ይህንን እውነታ ስትረዳ ፍቅርን መለመን ታቆምና ፍቅርን የሚፈጥርና የሚጠብቅ አይነት ወንድ መሆን ትጀምራለህ። ምክንያት ቁጥር 8 ይህ የመጨረሻው ቁልፍ ነው። ህመሙን ወደ ነዳጅ አለመቀየር። እነዚህን ሁሉ ምክንያቶች ተመልክተናል። ማንነትን በእሷ ላይ ገነባህ፣ ዘነጋሃት፣ ስሜትን መቆጣጠር አቃተህ፣ የሴቶችን ተፈጥሮ አልተረዳህም። ስለዚህ ተለያያችሁ፣ ተጎዳህ። አሁን ሁለት ምርጫ አለህ። ምርጫ 1 በህመሙ ውስጥ መቆየት፣ መራራ መሆን፣ ሴቶች ሁሉ እንደዚህ ናቸው ብሎ መደምደም፣ ራስን መጥፎ ነገር ውስጥ መክተት፣ መጠጥ ውስጥ መዘፈቅ፣ ህይወትን ማበላሸት። ምርጫ 2 ይህንን ህመም፣ ይህንን ስብራት በህይወትህ ካጋጠሙህ ነገሮች ሁሉ በላይ እንደ ትልቅ የለውጥ ነዳጅ መጠቀም። መለያየት የሚሰጠው ህመም በህይወት ውስጥ ካሉ ጠንካራ ሞቲቬተሮች አንዱ ነው። እሷ በቂ አይደለህም ብላህ ሄደች። ምንም እንኳን እንደዛ ባትልም ኢጎህ የተረጎመው እንደዛ ነው። ጥሩ፣ አሁን ተነስ። ያንን ህመም ወስደህ ወደ ጂም ቤት ሂድ። በህይወትህ አይተኸው የማታውቀውን ምርጥ ሰውነት ገንባ። ያንን ህመም ወስደህ ስራህ ላይ አተኩር። በህይወትህ አስበው የማታውቀውን ያህል ገንዘብ ስራ። ያንን ህመም ወስደህ መጽሐፍትን አንብብ። ስለ ስነ ልቦና፣ ስለ ግንኙነት፣ ስለ ገንዘብ ተማር። ወንዶች የሚፈርሱት መለያየትን እንደ መጨረሻ ስለሚቆጥሩት ነው። ጠንካራ ወንዶች መለያየትን እንደ ዳግም ልደት ይቆጥሩታል። እሷን ለመመለስ ብለህ ሳይሆን አንተን ለማግኘት፣ ራስን ለማግኘት ብለህ ተለወጥ። በጣም ምርጥ በቀል ማለት በቀል አይደለም። በጣም ምርጡ በቀል ራስን ወደማይገመት ደረጃ ማሳደግህ ነው። እሷ ዞር ብላ ስታይህ ይሄ እኔ ትቼው የሄድኩት ሰው ነው ብላ እስክትጠራጠር ድረስ ተለወጥ። ያኔ ህመሙ ይጠፋል። ያኔ እሷን ትረሳለህ። ምክንያቱም ያ ህመም የገነባው አዲሱ አንተነትህ ያንን ህመም ከፈጠረችው እሷ እጅግ የላቀ ይሆናል። ስለዚህ አዎ መለያየት ያማል። ነገር ግን ያመመህ እሷ ስለሄደች ብቻ አይደለም። ያመመህ በግንኙነቱ ውስጥ የሰራሃቸው ስህተቶች፣ ማንነትን ማጣትህና ለዚህ ህመም ዝግጁ አለመሆንህ ነው። ይህ ግን የጉዞህ መጨረሻ አይደለም። ይህ የዳግም መወለድህ መጀመሪያ ነው። እነዚህን 8 ነጥቦች መረዳት የመጀመሪያው እርምጃ ነው። ታዲያ አሁን በተግባር ምን ላድርግ ብለህ እያሰብክ ከሆነ በትክክለኛ ቦታ ላይ ነህ።